ትንሽ ምላሰኛ ነችና ምናልባት እንዳትፈሪያት ሸትህን ነው የምሬን ነው ጌታ ዛሬ ብዙ ላስተዋውቅ ነው የጠራሁት በጣም ምርጥ ልጅ ፍቅር ማለት የምር እንደ ስሟ ፍቅር ነው አልፈልግም ስለሷ መስማትም አልፈልግም ለምን እንደሆነ ታውቃለህ ብስኩት የሆነች ልጅ መቼ ዛሬ ነው የእውነት ጌታ እሱ ነው እናቴ ተምት እሱ ነው ውስጤን አንዘፈዘፈ ራሱ ነው የኔ ማር እኔ የሚገርመኝ ከዚህ ሁሉ ወረራ ግን ከአንዷ ብቻ ነው እስካሁን አቶ አብርሽ ልጅ ያፈሩት። ሌሎቹ ምን እየጠበቁ ነው? ቆይ ለምርት ያልደረሱም እንዴ? አረ እንደዛ ከሆነማ ደርዘን ማድረግ አለባቸው ምርቱን። በእውነት ደስ ትላላችሁ። እንደምታዩት ይሄ ሁሉ ሴት መካከል አንድ ወንድ አቶ አብርሽ ብቻ ናቸው። ተወረሩ እኮ ተወረሩ። በቃ ተዘረፉ ማለት እኮ ይቻላል። ግን የሚገርመው ነገር ከነዚህ ሁሉ ትርፋማ በቃ ውጤታማ የሆነችው ሩትዬ ብቻ ነች። አይገርምም? ግን ይገርማል። ያ ረቢ ከወንጀል አጽዳን፣ ያ አላህ እርጋታን ስጠን፣ ያ ገፋር ሰላም አምጣልን፣ አንድነት እዝነት ሞላብን። ታይዘው ፍቅር ነገራችኋለሁ እኮ እኔ ጋር የኔን ጠረን ታግኝ እንጂ ማለት ነው። ውበቷ ይጨምራል፣ አለባበሷ፣ ፀጉር ስታይል በቃ እያንዳንዱ ነገር ነው ብላችሁ ዋኔ ፍቅር ጉድሽ ፈላ። ሩትዬ መታ እንዳትነጭሽ እናቴ። እውነት ነው አቶ አብርሽ ከእርሶ ጋር ስትኖር ፀጉሯ፣ ዳንስ ስታይሏ፣ ሁሉ ነገሯ የተለየ ነው። ከአቶ ፉፉ ጋር ስታይሏ ባይዘዌ የፍቅር ሁሉ ጊዜም እኔ አደንቃለሁ። በጣም ነው የሚመቸኝ፣ ደስ ይላል። ነገር ግን እዚህ ከሩቲ ላይ መቶ ደግሞ ዝውጥ የሚባለው ነገር ብዙም አይነፋም። መጀመሪያ የእሷ ነበርክ፣ አሳልፋ ሰጥታለች። በቃ ትውጣ እንጂ ያኔ ቆንጆ የእውነት የሚወድሽ ወንድ እነዚህን 7 ነገሮች ያደርግልሻል። እነዚህ 7 ነገሮች የእውነት ከልቡ የሚወድሽ ወንድ የሚያደርጋቸው ነገሮች ናቸው። እንደምታውቂው የሚወድና የማይወድ ወንድ ወይም ደግሞ ከልቡ የሆነና ከልቡ ያልሆነ ወንድ የሚያደርጋቸው ነገሮች ተመሳሳይ አይደሉም። እነዚህን 7 ነገሮች በደንብ አዳምጪኝና ትለይበታለሽ። የመጀመሪያው ሁሌም ሊደውልልሽ፣ ሊጽፍልሽ፣ ሊያይሽ፣ ሊያገኝሽ ይፈልጋል። ሁሌም ከአንቺ ጋር ያለው ኮኔክሽን ሁሌም እንዲቀጥል ይፈልጋል፣ እንዲቋረጥ አይፈልግም። በስራ መሀል ላይ አለው የኔ ብስኩት እንደምታሪው አንተ ማብሩባል አመሰግናለሁ። ቴክስት ሊያርግልሽ ይችላል። የሆነ አጋጣሚ ላይ ፈጥሮ ሊደውልልሽ ይችላል። ቢዚ እንኳን ሆኖ መጥቶ ሊያገኝሽ ይፈልጋል። አንቺን በምንም ተአምር ካንቺ ጋር ያለው ጋፕ እንዲሰፋበት አይፈልግም። ይሄ በጣም ስለሚወድሽና ካንቺ ጋር ያለው ቁርኝት እየጨመረ እንዲመጣ ስለሚፈልግ አስተዋውቅሻለሁ፣ አገናኛችኋለሁ። እንዳታገናኘኝ፣ መገናኘት አልፈልግም። እኔ የምለው አይደለም አንተ አልገባኝም እንዴ? አይደክምህም እንዴ? ደጋግሞ አንቺን ስለሚያስብ ከብዙ ነገሮች አንፃር ቅድሚያ ስለሰጠሽ የሚያደርገው ነገር ነው። ይሄ ፍላጎት ካለና ይሄን ነገር ካስተዋልሽ የእውነት እንደሚወድሽ የመጀመሪያው ምልክት ይሆናል። አይደክመውም ወንድ ልጅ ብዙ ምን ማለት ነው? ለጥሩ ነገር ለምን አትጠቀመው? ድክመትህን ምን አለ መሰለሽ፣ እሺ ጠንካራ እንድንሆን ይሄ ላንተ ነው፣ ይሄ ለኔ ነው። ፍቅር ባይዘው ልቧ ላይ ብቻ አይደለም ያስቀመጠች፣ ይሄው ጠፍሯ ላይ ድረስ። ሁለተኛው እንደነቃ ቅድሚያ የሚያስበው አንቺ ሊደውልልሽ ይችላል፣ ቴክስት ሊያደርግልሽ ይችላል። ይሄን የምታየው ልክ እንደተነሳ ህይወቱን ካንቺ ጋር ለማድረግ ፍላጎት ስላለው አንቺን ደጋግሞ ያስባል ማለት ነው። ባይዘው እኔ እንደዚህ ነኝ ጋይስ እና ሰላም አላልኩም ማርያምን ሰላም አላልኩም ቤተሰብ ይሁን በቃ ጉልበታችን ምናችን ጠንካራ ሆኖ ብዙ ነገሮችን እንድናልፍ ነው የተፈጠረው። ገባሽ? ማታ ላይ ማውርታችሁ ከሆነ ቻት ስታረጉ ከነበረ በስልክ ተደዋውላችሁ ከነበረ አብራችሁ ካመሻችሁ ጧት ላይ እንደነቃ ወዲያው የሚደውለው አንቺ ጋር የዚህ አይነት ልምምድ ካየሽ የእውነት ፍላጎት አንቺ ጋር እንዳለው ፍንጭ ይሆንሻል ማለት ነው። ሁሌም በፈገግታ ማግኘት ሰው ነሽ ታውቂያለሽ። ቢደብረኝም አንተ ጋር ስመጣ በፈገግታ መጣው። ጥሩ ነው እናቴ። ፍቅር ፈገግታሽ ደስ ስላለ ባይዘዌ ምንድን መሰለሽ ከአቶ አብርሽ ጋር ምናምን የምታሳዩ ብቻ ሳይሆን በጠቅላሉ ሶሻል ሚዲያ ላይ የምታደርጋቸው አክቶች በጣም ነው የሚመቹ፣ ደስ ይላሉ። ይሁንና አሁን ግን በውጭ በከፋሽም አቶ አብርሽ ጋር ሲመጩ ፈገግ ምናምን የምትዩ ነገር ጊዜ ለማሳለፍ ነው ማለት ነው አይደለ? ከሩቲ ለመቆማት አይደለም አይደለ? እንደዛ ከሆነ ምን ችግር የለውም። ይሄ እንደው አንቺ ድሮ ፍቅረኛው የድሮ የመጀመሪያው ነበርሽና ወን ደግሞ ያው እንግዲህ ምንም አድርጋ አይቻልም። አራተኛ ሆነሽ ደግሞ
ድጋሚ ተመልሰሽ ስለመጣሽ ስላየንሽ ደስ ብሎናል። ነገር ግን ከሩቲ እንዳትቆሚ ያደራ እንላለን። ላይክ ሼር ኮፒ ሊንክ ማን ነው ሪፖስት ምንድነው ኮሜንት ሐሳብ አስተታችሁን ያስቀምጣችሁ እስከ መጨረሻ ድረስ አብራችሁን ቆዩ። እንግዲህ አቶ አብርሽ የማን ነው የኢትዮጵያ ሻሩካ ናቸው። እንግዲህ እንደምታዩት ያው ሴቶችዬ ደግሞ እንደው በጣም አቶ አብርሽ ልባቸውን ስሩቅ ስላደረጉ ፍለጋ ያው አቶ አብርሽ ጋር ናቸው ያለው ነገር እንከታተል። አዎ ለምን የደስታዬ ምንጭ ስለሆንክ ወይኔ አሯ ሙቀቱ ትንፋሽ ይቆርጣል፣ የምር ትንፋሽ ይቆርጣል። ፍቅር እንዴ አቶ አብርሽ በጣም ሙቋቸዋል። እንግዲህ ያው መቼም ሙቀትን እንዳመጣሽ ደግሞ ማቀዝቀዣ ነገር ማራገፊያ የሆነ ነገር ፈልግ እንጂ አዎ ማራገፊያ የሆነ ነገር ፈልግ እናቴ ሙቀቱ እንዳይገላቸው። በጣም ነው ደስ የምትሉት። በነገራችን ላይ እኔ ሁሉ ጊዜም የሚላችሁ ነገር በሚሰሩ ስራ ቢደግፍም በሩትና በአቶ አብርሽ መካከል የምትገቡትን ነገር ደግሞ እቃወማለሁ። ፐርሰናሊ ችግሩ ከማናችሁም ጋር የለኝም። እውነቴን ነው የምላችሁ ያለውን ነገር ካዩት አንፃር እንግዲህ ከምናገረው ምን መሰለሽ ነገ ካንቺም ደግሞ የምትቀማ ስለምትመጣ ትላንት ተቀምተሻልና ከዛ ሩት ቀምታ ደግሞ ተቀማች። ከዛ ማነሽ ሩሜላ መጣች ቀማች። መልሳ ደግሞ በድሩት ፍቅረኛው ባንቺ ደግሞ ተቀምታለች ማለት ነው። ተረጋጉ። ሶስተኛው የት ነሽ ከማን ጋር ነሽ ምን እያረግሽ ነው? ይሄንን ማወቅ ይፈልጋል። ቁጥጥር አይደለም። ምን እያረግሽ እንደሆነ ከማን ጋር እንደሆንሽ የት እንደሆንሽ ማወቅ ይፈልጋል። ስላንቺ ይመለከተኛል፣ እፈልግሻለሁ፣ ጉዳይ አለኝ፣ አንቺን ፕሮቴክት ማድረግ መጠበቅ የኔ ስራ ነው የሚለው መልእክት ሲነግርሽ ነው ይሄን የሚያደርገው። ምናልባት ከዚህ አልፎ ግን የምትገናኙ ከዚህ ሰው ጋር ብቻ ነው፣ ከዚህ ውጭ አትገናኙም፣ እዚህ ቦታ መሄድ የለብሽም፣ እንዲህ አትለብሽም የሚል አይነት ቁጥጥር ከመጣ ይሄ ከፍቅር ያለፈ ሌላ አይነት ትርጉም ያለው ነው። አሁን በምናነሳው መንገድ ግን ለምሳሌ ስልክ ደውሎልሽ ከሆነ አይ እንዲህ እያረኩ ነው፣ የት ከማን ጋር ምን እያረግሽ ትቆያለሽ እንዴ? እንዲህ አይነት ጥያቄዎች የሚበዙ ከሆነ አንቺ ያለሽበት ሁኔታ ሴፍ ነው ወይ? ተመችቶሻል ወይ? ለአንቺ ጥሩ ተስማሚ ሁኔታ ላይ ነው ወይ ያለሽው የሚለው ማወቅ ስለሚፈልግና መረጋጋት ስለሚፈልግ ነው። ምናልባት የሚፈጠሩ ነገሮች አሉ ብሎ ካሰበ በአቅራቢያሽ ለመሆን ሊያስብ ይችላል። በአቅራቢያሽ ሆኖ ሊጠብቅሽ የሆነ ነገር ብትፈልጊ ወዲያው አጠገብሽ ሊገኝ እንዲህ አይነት ነገሮችን ስለሚያስብ የት እንደሆንሽ ከማን ጋር እንደሆንሽ ምን እያረግሽ እንደሆነ ማወቅ እጅግ በጣም ይፈልጋል። ይሄ ጤናማ የሆነ በጣም የሚወድ ሰው የሚያደርገው ሌላኛው ምልክት ነው። አራተኛው ምንም ያክል ቢዚ ቢሆን ለአንቺ ጊዜ አያጣም። ምንም ያክል ቢዚ ቢሆን ጊዜ አያጣም። አንድ ቀን ሊሆን ይችላል አንስቶልሽ በጣም ቢዚ ሆኜ ነው ምሳ እየበላሁ ነው እንዴት ነሽ እኔ ፍቅር ደህና ነሽ ወይ ውሎሽ እንዴት ነው እደውልልሻለሁ ይችን እንኳን የሚልበት ጊዜ አያጣም። እንደምታውቁት አይደለም ለፍቅር ህይወት ለየትኛውም ጉዳይ በጣም የምንፈልገው ከሆነ ጊዜ ማመቻቸት አይከብደንም አይደል? ወዲያው ላይሆን ይችላል ትንሽ ቆይቶም ቢሆን ጊዜ ሁሌ እናመቻቻለን። ቢዚ ነኝ ስላልቻልኩ ነው እንዲሆኜ ነው አሁን እንደምታውቂው በዚህ ሁኔታ ነው ለዛ እኮ ነው ብሎ 2 ቀን 3 ቀን ሳምንት መጥፋት ግን የእውነት የሚያፈቅር ወንድ ምልክት አይደለም። አንዳንዶቻችሁ ትደውሉኛላችሁ የማማከር አገልግሎት ላይ እነጋገራለን። በጣም ቢዚ ነኝ ብሎ ሳምንት ቆየ 2 ሳምንት ቆየ እንዲህ ያደረገ ትሉኛላችሁ። የእውነት የሚያፈቅር ወንድ ችሎ 1 ሳምንትና 2 ሳምንት ስላንቺ ምንም ነገር ሳያውቅ መረጃ ሳይኖረው ሊቆይ አይችልም። ሙሉ ቀን መቆየት እንኳን ይከብዳል በፍቅር ህይወት ላይ። ስለዚህ አንቺ ያለሽበትን ሁኔታ ማወቅ ስለሚፈልግ ድምጽሽን መስማት ስለሚፈልግ እስካሁን እንደነገርኩሽም ከአንቺ ጋር ኮኔክትድ ሆኖ መቀጠል ስለሚፈልግ በየሰከንዷ ያለሽበትን ሁኔታ ለማወቅ ማረጋገጥም ስለሚፈልግ ይደውልልሻል፣ ሰዓት ያመቻቻል። አንቺ ጋር ያለውን ስሜት ማወቅ ስለሚፈልግ ኮኔክትድ ሆኖ መቆየት ስለሚፈልግ ጊዜ አመቻችቶ ይደውልልሻል፣ ያገኝሻል፣ ይጽፍልሻል ማለት ነው። ይሄ የእውነት የሚወድሽ መሆኑን የምታይበት ሌላኛው ምልክት ነው። አምስተኛው ለምትናገሪያቸው ነገሮች በጣም የተለየ ትኩረት ይሰጣል። አንቺ ራስሽ ብዙም ለማትፈልጊው ሰው የሚናገረውን ነገር ልብ ላትይው ትችያለሽ፣ ወይም ደግሞ ያ ሰው ከሄደ በኋላ መልሰሽ ላታሰሚው ትችያለሽ። እኛ ወንዶች ደግሞ ለምናፈቅራት ሴት የምታረጋቸው ነገሮች ብቻ ሳይሆን የምትናገራቸውም ነገሮች ጭምር የተለየ ትኩረት እንሰጣታለን። ምን ቢሰማት ነው ይሄን ያለችው? ለምንድን ነው እንዲህ ያለችው? እንዲህ እኮ ተናገረች፣ ምን ሆና ነው እያልን ጊዜ ውስጥ ልናብሰለስለውም ጭምር እንችላለን። ኢቭን ከጓደኞቻችን ጋር ሆነን ሁሉ እነዚህን ነገሮች ልናስባቸው እንችላለን። እና ለምትናገራቸው ቃላቶች ጭምር በደንብ ይሰማሻል፣ ትኩረት ይሰጥሻል። ከጊዜ በኋላ ሊያስታውስሽም ጭምር ይችላል። እንዲህ ብዬ ነበር እንዴ ብለሽ እስክትገረሚ ድረስ ጭምር የረሳሽውን ሁሉ ሊያስታውስሽ ይችላል ማለት ነው። ይሄ በጣም የሚወድሽ መሆኑን ነው የምታየው። ከልቡ የሚወድሽ ወንድ ለምታረጋቸው ነገሮችም ጭምር ለምትናገራቸው ነገሮችም ጭምር በደንብ ትኩረት የሚሰጥ ሰው ነው ማለት ነው። 6ኛ ከልቡ የሚወድሽ ወንድ ማሳካት በምትፈልጋቸው ነገሮች ላይ ያግዝሻል። ለምሳሌ በትምህርትሽ የሆነ ደረጃ መድረስ ፈልገሽ ሊሆን ይችላል፣ በስራ ሊሆን ይችላል፣ ኢቭን መንፈሳዊ ህይወት ሊሆን ይችላል፣ ሙያ ሊሆን ይችላል፣ ሌላም ነገር። በእነዚህ ነገሮች ሁሉ ሊያግዝሽ ይሞክራል። ችሎታው ካለው አቅሙ ካለው በዛ ያግዝሻል። ገንዘብ ካለው በገንዘብ ያግዝሻል፣ በሀሳብ ያግዝሻል፣ ሞራል ይሆንሻል።
ይሄ የሚወድሽ ወንድ ይሁን ነገር ላይ ደርሰሽ ማየት ስለሚፈልግ የተሻለሽ ሴት ሆነሽ ማየት ስለሚፈልግ እንድታሳኪና ስኬታማ እንድትሆኚ ደስተኛ እንድትሆኚ የምትፈልጊውን አግኝተሽ እንድትፈነድቂለት ስለሚፈልግ ያግዝሻል። አንዳንዴ ከባድ የመሰሉሽን ነገሮች ከየትም ብሎ አምጥቶ ሁሉ ሊያሳይሽ ሊያቀልልሽ ሁሉ ይችላል ማለት ነው። ይሄ በጣም ከልቡ የሚወድ ወንድ የሚያደርገው ሌላኛው ምልክት ነው። ሰባተኛው በጣም ቁልፍ ነው። እርግጠኛ ነኝ ብዙ ሴቶች ትፈልጉታላችሁ። ስምሽንና ክብርሽን በየትኛውም ቦታ ይጠብቃል። ኢቭን አንቺ በሌለሽበት ቦታ ቢሆን ይኸውልሽ የውሸት ከሆነ ወይም ደግሞ እንደዚሁ ለጊዜያዊ ፍላጎት ብቻ የሚወድሽ ወንድ ከሆነ አንቺ በሌለሽበት ስለ አንቺ ምንም ነገር ቢወራ ወይ ኬርለስ ይሆናል ወይም ደግሞ አብሮ ያንን ወሬ ይሳተፍና እሱ ሐሳብ ይሰጣል። የምር የሚወድሽ ወንድ ግን ስለ አንቺ አንደኛ መጥፎ ነገር በሱ ፊት እንዲወራ አይፈቅድም። እሱን ደግሞ ያወራል። ምንም እንኳን ማድረግ የማይችል ቢሆን ከዛ አካባቢ ርቆ ይሄዳል እንጂ ያንን ወሬ ቆሞ ታግሶ የመስማት አቅም ላይኖረው ይችላል። ይሄ ያንቺን ስምና ክብር ለማስጠበቅ የሚያደርገው ሂደት ስለሚወድሽ ነው። ለአንቺ ትልቅ ቦታ ስላለውና ስለ አንቺ መጥፎ ነገር መስማት ስለማይፈልግ እንዲወራም ስለማይፈልግ ነው። ኢቭን አንዳንድ ወንድ አልፎም ሁሉ ሊጣላ ይችላል። እንዴት ትሏታላችሁ? እሷ እኮ እንዲህ አይነት ሰው አይደለች፣ ምን ማለት ፈልጋችሁ ነው ብሎ ሊጣላ ሁሉ ይችላል። ይሄ በጣም ለአንቺ ካለው ቦታ ካለው ክብር ቅድሚያ ከሚሰጥበት ልቡ የመነጨ የሚያደርገው ነገር ነው። አንድ ተጨማሪ ቲፕ ልጨምርልሽ። በጣም ብዙ ሴት የምትፈልገው ነገር ነው ይሄ። ከልቡ የሚወድሽ ወንድ ሁሌም ተፈቃሪ እንደሆንሽ እንዲሰማሽ ያደርጋል። በየቀኑ በየሰዓቱ ባገኘሽ ጊዜ ሁሉ ተፈቃሪ እንደሆንሽ እንደምትወደጂ፣ የሆነ ሰው ልብ ላይ እንዳለሽ፣ ቅድሚያ የሚሰጥሽ ሰው እንዳለ፣ የሚኖርልሽ ሰው እንዳለ፣ የሚያስብልሽ ሰው እንዳለ፣ ቦታ የሚሰጥሽ ሰው እንዳለ እንዲሰማሽ ያደርግሻል። ይሄ ከልቡ የሚወድሽ ወንድ የሚያደርግልሽ ነገሮች ናቸው። ከወደድሽው ላይክ ማድረግሽ ተው። እኔ ውስጥ ያለውን ብናገር ምን ልትሆን ነው? ውስጥ ያለውን ብናገር ምን ልትሆን ነው? ፍቅር መረመ